ሜላት ግን ቤቲን ነው ልትገል ያሰበችው ወይስ አንተ ነህን? በነገራችን ላይ ሜላት ለነገሮች በጣም ችኩል ናት። አረቃ ትንሽ አታስብም። ልክ እንደ አቶ መስፍንም ቢሆን ካያችሁት ለነገሮች በጣም ችኩል ነው። እኔ እሷ ትሻላለች ብዬ ነበር። ነገር ግን ፊት ለፊቷ ያገኘችውን ነገር ሁሉ ከተናደደች ለማጥፋትና ለማበላሸት ወደ ኋላ አትልም። እናም ቤቲ አሁን ከቤቷ የመጣችው ወይም ደግሞ ወደ እሷ ጋር የመጣችው የሆነ ነገር እንድትነግራትና እንድታግዛት ነው። አሁን 100% እርግጠኛ ሆናለች አቶ በቃሉ እህቷን እንዳገተ። ለነገሩ በፊትም ቢሆን 100% እርግጠኛ ናት ከሱ ውጭ ማንም እንደማያግታት። በጣም የሚያሳዝነው ነገር ግን አሁን ወይዘሮ ሜላት ሽጉጥ ግንባሯ ላይ ደቅናባታለች። እውነት ትገላት ይሆን ወይስ ደግሞ እንደ ባለፈው ምናሴ አንተነህን ልትገል ስትል እንዳስጣላት ሰው ደርሶ ያስጥላታል? እስኪ ሀሳብ አስተያየታችሁን አካፍሉኝ ውድ ቤተሰቦቼ። ለዚህ ቤት አዲስ ከሆናችሁ ደግሞ ቪዲዮ ሲደርሳችሁ ፕሌስ ላይክ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ ፕሌስ። አዲስ የሆናችሁ ካላችሁ ግን ሰብስክራይብ ማድረጋችሁን አደራ አትለፉኝ እላለሁ። እና ወደ ድራማው ስመለስ ወይዘሮ ሜላት ከዚህ በፊት እንግዲህ ያው ሁላችንም እንደምናውቀው አንተነህን ነበረ ለመግደል ስታስብ የነበረው። አሁን ግን ቤቲን ሽጉጥ ግንባሯ ላይ ደቅናባታለች። ነገሮችን እኮ ብትሰማና ብትረዳ መልካም ነው። አንዳንድ ጊዜ ቸኩለን የምናደርገው ነገር ጸጸት ውስጥ ያስገባናል፣ ችግር ውስጥ ያስገባናል፣ የማንወጣው ወደ ውስጥም ያስገባናል። ወይዘሮ ሜላት አሁን ዝም ብላ በደመ ነፍስ የምትጓዝ ይመስለኛል። ምክንያቱም እያሰበች አይደለም። ቤተሰቦች የሆነ ነገር ከሚሆኑ እኔ ገድዬ እስር ቤት ብገባ ይሻላል ትላለች። እሷ ገላ እስር ቤት ብትገባ ቤተሰብ ምንድነው የሚጠቀመው? ሰው ከመግደልስ ምን ጥቅም አለ? ወይዘሮ ሜላት አይበለውና አንተነህንም ሆነ ወይም ቤቲን የሆነ ነገር አድርጋቸው ህይወታቸው ቢያልፍ ምናልባትም ካሁን በኋላ 25 አመት 20 አመት ልትታሰር ትችላለች አይደለ? ወይዘሮ ሜላት ደግሞ ካሁን በኋላ 20 አመትም ሆነ 25 አመት ታሰረች ማለት ያው እስከ እድሜ ልኳ ብሉት። ምክንያቱም ካሁን በኋላ ሜላት 20 አመትም ሆነ ከዛ በላይ እስር ቤት ቆየች ማለት እንዱ ፈጣሪ እድሜና ዘመን ሰጥቷት ከቆየች በጣም ታረጃለች። ይሄን ንደቷን ቀዝቀዝ ብላ ብታስበው መልካም ነው ባይ ነኝ። በዛ ላይ ደግሞ አንተነህ አሁን ከቤቲ ጋር ያለው ግንኙነት እኔ ጥሩ ይመስለኛል። ቤቲ አሁን አንተነህን አላምንህም በጭራሽ ብላ ግግም ስላለች እንጂ ግማሽም ቢሆን ለመርዳት እየሞከረ ነው። ግን ደግሞ ለመርዳትም ቢሞክር እሱ ለራሱ ለጥቅሙ ነው። ለምን ካላችሁኝ እሷን ከወይዘሮ ሜላት ጋር እንድትርቅ ካደረገ እሱ የሚጠቀመው ነገር አለ። እሱ ከወይዘሮ ሜላት እንድትርቅለት የሚፈልገው ያው ወይዘሮ ሜላት ጋር ግንኙነት ካላትና ከነሱ ጋር ከተቀራረበች የሱን ስራ ለእያንዳንዷ ዝርዝር አድርጋ ስለምትነግርለት በኋላ ችግር ይፈጠርበታል ማለት ነው። ነገር ግን ቤቲ ከወይዘሮ ሜላት እንዳትቀርብ ለማድረግ አሁን የሚያደርገው ነገር ይሳካለት አይሳካለት ወደፊት የምናየው ይሆናል። ግን ከተሳካለት ለሱ በጣም መልካም ነው የሚሆነው። ምክንያቱም ማንም ሚስጥሩን ለወይዘሮ ሜላት ሄዶ አይናገርም ማለት ነው። ነገር ግን አሁን እሷ ችግሩ ግግም ብላለች። አንተን አላምንህም፣ የፈለገ ነገር ብትለኝም እንኳን አንተን ላምንህ አልችልም። ምንም ብትለኝና ምንም ብትናገረኝ ብዙ አይነት ቃላቶችን ብትደረድርልኝ ላምንህ አልችልም፣ የፈለግከውን ነገር ብታደርግ ብለዋለች። አዎ ልታምነው አትችልም። ባታምኑም ነው ጥሩ የሚሆነው። አንደኛ ለራሱ ብሎ ነው፣ ሁለተኛ ደግሞ አቶ በቃሉ ራሱ ካልፈለገ በስተቀርና ወይም ደግሞ እሱ ካላሰበበት ቤቲን አቶ ማለት አንተነህ ስላለ ብቻ ይለቃታል ወይም ይተዋታል ማለት አይደለም። አሁን አቶ በቃሉ ቤቲን አጥምዶ ይዟታል። በትልቁ ነው ጥምድ አድርጎ የያዛት። እሱ ብቻ አይደለም ጽዮንንም ራሱ ልጁን ልትመታው ስለነበረ ወይም ስትመታው ስለደረሰ አንቺ የእህትሽ ቢጤ ክፉ ነሽ፣ ከዚህ በላይ አላሰቃይሽም ነበር። ነገር ግን አሁን ከዚህ ክፍል ራሱ አትወጭም ብሏታል። በፊት ግን ካንተነህ ጋር ቁጭ ብሎ ምንድነው ስለነበረው ከዚህ በኋላ በቃ እህትየውንም ልልቀቃት፣ ቤቲ ምትሆን ካሁን በኋላ በእኔ ላይ መጥፎ ነገር ታደርጋለች ብዬ አላስብም ሲል አንተነህ ነው። አይታወቅም ከወይዘሮ ሜላት ጋር ግንኙነቷን ካላቆመች ቤቲ በኋላ ችግር ይፈጠራል። ስለዚህ አሁንም ቢሆን ጠበቅ አድርገህ ያዛት ያለው ራሱ አንተነህ ነው። ለራሱ ጥቅም ስለሚፈልግ እንጂ ለአቶ በቃሉ አዝኖለት አይደለም። ለአቶ በቃሉ ቢያዝንለት ኑሮ ቤተሰብ ለቤቲ መጥቶ እህትሽን ያገታት አቶ በቃሉ ነው። የት ቦታ እንዳለች ባላቅም ግን እሱ ነው ያገታት ብሎ አይናገርም ነበር። አያችሁ፣ አቶ በቃሉ ጋር ሲሆን ሌላ ነው የሚያወራው፣
ቤቲ ጋር ሲሆን ደግሞ ለማገዝ እየሞከረ ነው ያለው። መልካም ሰው ጥሩ ሰው የተቀየረ ሰው ሆኖ ነው የመጣው፣ ግን ለራሱ ጥቅም ነው። መቼውንም ቢሆን ማንኛውም ሰው በነገራችን ላይ ቤተሰብ ማለት ነው ማንኛውም ሰው ቢሆን ከእናንተ ጥቅም ካልፈለገ አይጠጋችሁም። ከእናንተ የሆነ ነገር የሚፈልግ ካልሆነ በስተቀር ያለምንም ምክንያት ዝም ብሎ መልካም ነገር አያደርግላችሁም። ሀታ መልካም ሀሳብም እንኳን ቢሆን ያለምንም ምክንያት ሊያደርግላችሁ አይችልም። በዚህ ሰሞን ሰው ከባድ ሆኗል እና አንተነህም ያንን ነገር ነው እያደረገ ያለው። ሌላው አሁን ወይዘሮ ሜላት እንዳያችሁት አስፈራርተዋለች፣ ልትገለው ነበረ። ምናሴ ባይደርስ ኖሮ ያው ህይወቱ አልፎ ነበር። ነገር ግን ምናሴ ስለደረሰ ሰው አስጥሎታል። ምናሴ ካሁን በኋላ በዛ ልክ አፉን ይከፍታል ብዬ አላስብም። ምክንያቱም ወይዘሮ ሜላት እንደማትፋታውና በቀላሉ እንደማትተወው ያውቃል። ከዛም ባለፈ አሴርና ተምቹም ታውቃላችሁ ምን እንዳደረሱበት። ሰው ከፊት ለፊቱ ብዙ ችግሮችን እንደሚጋፈጥ ያውቃል ማለት ነው። ስለዚህ ዝም ብሎ ነገሮችን በቀስታ ካልፈታ በስተቀር ወይም በሀሳብ መፋጨት ካልፈታው በስተቀር ችግር ይገጥመዋል ማለት ነው። ሌላው ሰላምና ሀኒቾም ቢሆኑ ወይዘሮ ሜላትን እባክሽ ተይ እያሏት ነበረ። ነገር ግን እሷ በጭራሽ ልትሰማ አልቻለችም። ከዛም ባለፈ ደግሞ ወንድምየውን ግን ያው የገጠር ሰው ታውቃላችሁ እንትን አይወድም፣ ጥቃት የሚባል ነገር የገጠር ሰው አይወድም። እና ለዛ ነው አሁን እኔ ይሄ የአቶ መስፍን ወንድም ወይዘሮ ሜላትን እሷ ወንድ እንደውም አቶ መስፍን ሴት እንደሆነ ሁሉ ነው አድርጎ ሲያወራ የነበረው ማለት ነው። እና ወይዘሮ ሜላት በጣም ጀግና እንደሆነች ሀሞቷ መራራ እንደሆነ፣ አቶ መስፍን ግን ዝም ብሎ ደሙ ቀዝቃዛ እንደሆነ፣ ሜላት ደሟ የፈላ እንደሆነ ነው ሲያወራ የነበረው። እና እንደውም እኔ ልግደለው ሰውየውን አሳይኝ ሲላት፣ እሷ ደግሞ በጭራሽ እኔ ጥላቴን ራሴ ነኝ መግደል የምፈልገው ለማንም አሳልፌ መስጠት አልፈልግም ስትለው፣ እንደዛ ከሆነ እሺ ነው ያለው። ግን ሰው መግደል ቀላል አይደለም። ገጠር ሲሆን ብዙ ጊዜ ገለው ጫካም ይገባሉ፣ ገለው አካባቢውን ለቀው የሚሄዱ አሉ። ግን ገለው አካባቢውን ለቀው ቢሄዱ ወይም የገደለው ሰው ጫካ ቢገባም ቤተሰብ ግን ይሰቃያል። ቤተሰብ ከቦታ ቦታ እየተንከራተተ ነው ሲኖር የሚቆየው ማለት ነው፣ እስከ እድሜ ዘመኑ ድረስ በድጋሚ ደም ላለመፋሰስ። አሁን ለምሳሌ የአቶ መስፍን ወንድም እዛው ገጠር በለመደው ነው አንገቱን ደፍቼው ወደ ሀገሬ መግቢያ፣ አንገቱን ብዬ ደፍቼው ወይም ጭንቅላቱን ብዬ ደፍቼው ወደ ሀገሬ መግቢያ ይሆነኛል እያለ ነው ያለው አይደለ? ቤተሰብ ግን እንደነገርኳቸው ነው። ገጠር ቢሆን ያማ ጫካ ይገባል፣ ያማ ደግሞ አካባቢውን ለቆ ከወጣ ያው በዛው አካባቢ ያሉ ቤተሰቦች ይረበሻሉ እንጂ እሱን ማንንም አያገኘውም። ከተማ ላይ ስትሆኑ ግን ከህግ አታመልጡም ቶሎ። እንደ ገጠሩ አይደለም። ከተማ ላይ ምንም አድርጋችሁ ብትንቀሳቀሱ በፖሊስ ቁጥጥር ስር መዋላችሁ የማይቀር ነው። ምናልባትም እንደው በድብቅ ከሆነ አሳቻ ቦታ ከሆነ ይሄ ነገር የተፈጸመው ያ ነገር እስኪታወቅ ድረስ ምናልባት ርቃችሁ ልትሄዱ ትችላላችሁ፣ አይታወቅም። ነገር ግን ከተማ ውስጥ አሁን እንደዚህ አይነት ወንጀል ሰርቶ አመልጣለሁ ማለት አይቻልም። እሷም ሲጀመር ወይዘሮ ሜላትና እንደው አይበለውና ቤቲን ወይም አንተነህን ብትገል ያው እጇን ለፖሊስ እንደምትሰጥ 100% እርግጠኛ ነኝ። በዛ ላይ ታስታውሳላችሁ የወይዘሮ ባዩሽ ክስ እስካሁን ድረስ የተዘጋ አይደለም ፋይሉ አልተዘጋም እስካሁን ድረስ። አሁን ሰው ገላለች ተብሎ እስር ቤት ብትገባ ደግሞ መቼውንም አትወጣም። የኛው ፋይል ሳይዘጋ እንደገና ሌላ ወንጀል ነው የሚሆንባት ማለት ነው። እና ወይዘሮ ሜላት ረጋ ብላ ብታስብ ባይ ነኝ እኔ በበኩሌ። እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አካፍሉኝ። ሲቀጥል አቶ መስፍን አሁን ቤቲን አለማዳመጡና በጭራሽ አልሰማሽም ማለቱ ደግሞ ከባድ ነው። በፊት እሷ ነበረች አልፈልግም ስትል የነበሩ፣ አሁን ደግሞ ተቀይሮ ነገሮች ሁሉ ዙረው አንተነህን ስሙን ስለጠራች እሱ ልኳት ነው የእሱ ሰላይ ናት ብለው ስላሰቡ አሁን ቤቲን ሊሰሟት አልቻሉም። እሷ አንተነህን ልታምነው አልቻለችም። እሷን ደግሞ እነ አቶ መስፍን ሊያምኗት አልቻሉም። አቶ መስፍን ስላላመናት ነው እንግዲህ ቀጥ ብላ ወደ ወይዘሮ ሜላት የመጣችው። ግን ስትመጣ የገጠማት ነገር በጣም ከባድ ነው። እኔ የተረጋግታ ወይዘሮ ሜላት ቤቲን ብትሰማት መልካም ነው እላለሁኝ። እውነትም ትልቅዬ መረጃ አለ እሷ ጋር። ያው ጥፋተኛ ናት ቤቲ፣ እሷ ናት ወደዛ እንድገባ ያደረገችው። የእሱን ወንጀል ወይም አቶ በቃሉ ያደረገውን ሁሉንም ነገር ታውቃለች። አንደኛዋ እሷ ናት።
ግን ደግሞ እንደዚህ ነው ብላ ከተናገረች ወይዘሮ ሜላት ትጨክንባታለች ብዬ አላስብም። ምናልባት ልትራራላት ትችላለች፣ ምናልባትም ደግሞ ልገላትም ትችላለች። አም ሆነ ይህ ያው ስትወጣ ቤት ውስጥ ስለነበረ ቤት ስላልወጣች ወይ ሰላም ወይ ደግሞ ሀና ደርሰው ያስጥሏታል ብዬ አስባለሁ። ቤቲ መሞት የለባትም በጭራሽ። ቤቲ መሞት የለባትም። ቤቲ አሁን ችግር ውስጥ ነው ያለችው። መጀመሪያ አዎ ገንዘብ ብላ ወይም ለገንዘብ ብላ ተሳስታለች። ያላደረገችው ነገር የለም በወይዘሮ ሜላት ድርጅት ላይ። ሲቀጥል ደግሞ ያው ቤታቸውንም ስታምስ የነበረችው እሷ ናት። ያው ስለተላከች ነው ደግሞ ያው የድሃ ልጅ ስለሆነች ቤተሰብ ስለሌላት ገንዘብ ለማግኘት ነው ይሄን ሁሉ ያደረገችው። ግን ደግሞ አንዳንድ ጊዜ ገንዘብ ለማግኘት ብለን የሰውን ሕይወት ስናምስና የሰውን ገንዘብ እንደዚህ ያለምንም ምክንያት ያለ አግባብ ዱቄት እንዲሆን ስናደርግ ፈጣሪ ደግሞ በእኛ ላይ ያልታሰበ አደጋ ያደርስብናል ማለት ነው። እና ቤቲ የራሷን ገንዘብ ማግኘት እንጂ የወይዘሮ ሜላት ቤተሰብ መታመሱንና የእሷ ተአብ ወይም የእሷ ድክመት በዚህ ልክ መክሰሩ አልታያትም ነበር። ያም ሆነ ይህ አሁን ቤቲን ወይዘሮ ሜላት ብትሰማትና ያለውን ነገር ሰምታ ችግራቸውን ቢፈቱ ለወይዘሮ ሜላትም መልካም ነው፣ ለቤቲም ቢሆን ያግዟታል ብዬ አስባለሁ። አሁን አቶ በቃሉ ወይዘሮ ሜላት የእሷን ድርጅትን እሱ እንደሆነ ያከሰረባት ምናምን እውነታውን ሁሉንም ካወቀች ወይዘሮ ሜላት አቶ በቃሉ ሰላም ያገኛል ብዬ አላስብም። ገብቷችኋል? አቶ በቃሉ መቼውንም ቢሆን ሰላም አይሆንም። ሰው ቤትንም ግን ችግሩ አሁን ይህን ሁሉ ነገር ከተናገረች ቤቲ እውነታውን ከተናገረች ወይዘሮ ሜላት ፊት ለፊት ከአቶ በቃሉ ነው የምትሄደው። ማን እንደተናገራትም ወይም ማን እንደነገራት ልትናገር ትችላለች። የምትደብቅ ሴትዮ አይደለችም ወይዘሮ ሜላት። ቤቲን ብትጠነቀቅ መልካም ነው። በተለይ ለእህቷ ስትል እህቷን ይገላታል። አቶ በቃሉ ርህራሄ የሚባል ነገር የለም። እህቷን ብቻ ሳይሆን ቤቲንም ቢሆን ይገላታል ብዬ ነው የማስበው። አንተነህን ታውቁታላችሁ፣ ወሬ አመላላሽ ነው። ከዚህ ሲያመላለስ እሱ አለቅላቂ ሆኖ ይቀራል እንጂ አቶ በቃሉ ምንም ያደርገዋል ብዬ አላስብም። እንደዚህ አይነት ሰው የሆነ ምስጥ ነው በነገራችን ላይ ልክ እንዳንተነህ አይነቱ